የኤፌሶን መጽሐፍ ምዕራፍ 4 ከቁጥር 1 ጀምሮ እስከ 16 ድረስ ያለውን በጌታችን በኢየሱስ ክርስቶስ ስም አነባለሁ። እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁ ጥሪ የሚገባውን ኑሮ ትኖሩ ዘንድ ለምናችኋለሁ። ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተመላለሳችሁ ትዕግስተኞች ሁኑ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በተጠራችሁ ጊዜ ወደ አንድ ተስፋ እንደተጠራችሁ ሁሉ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ እምነት፣ አንድ ጥምቀት አለ። ከሁሉ በላይ የሆነ በሁሉ የሚሰራ በሁሉ የሚኖር የሁሉ አባት የሆነው አንድ አምላክ አለ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። ስለዚህ እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛ ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደውም መላ ፍጥረት ዓለሙን ይሞላ ዘንድ ከሰማይ ሁሉ በላይ የወጣው እርሱ ራሱ ነው። አንዳንዶቹ ሐዋርያት፣ አንዳንዶቹ ነቢያት፣ አንዳንዶቹንም ወንጌል ሰባኪዎች፣ ሌሎችን ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳንም ለአገልግሎት ሥራ ለማዘጋጀት ሲሆን፣ ይህንም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣት ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። እንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ንፋስ በሰዎች ረቂቅ ተንኮልና ማታለል ወዲያና ወዲህ እየተንገዋለልን ሕፃናት አንሆን። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱም ክርስቶስ ነው። ከእርሱ የተነሳ አካል ሁሉ በሚያገኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል፣ እስቲ በሉት፣ እያንዳንዱ ክፍል የራሱን ሥራ ያከናውናል፣ በፍቅር ያድጋል፣ ራሱንም ያንጻል። 17 ልጨምራት። ስለዚህ ይህን እነግራችኋለሁ፣ በጌታም ደግሞ አደራ ላለሁ፣ በአስተሳሰባቸው ከንቱነት እንደሚኖሩት እንደ አሕዛብ ልትመላለሱ አይገባም። የምንወድህ አምላካችን እግዚአብሔር ሆይ አንተ ስለወደድከን ነው ይህንን ደፍረን በአፋችን የምንናገረው። ወዶኛልና ወደድኩት ተብሎ ተጽፏል። ስለ ፍቅርህ እናመሰግናሃለን። ክብር ለአንተ ይሆን። ዓይናችን እንዲከፈት እንፈልጋለን። ረሃባችን እንዲጨምር እንፈልጋለን። የአንተን ስጦታ መረዳት፣ ፕራክቲስ ማድረግ፣ በእውቀት የተገነባ ልምምድ እንዲኖረን እንፈልጋለን። ይህንንም ዓመት ለዚህ ሰጥተናል። ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም እውቀትህን፣ ብርሃንህን እግዚአብሔር የዘላለም አምላክ ትክክለኛውን የቃልህን መረዳት እንድትሰጠን እጸልያለሁ። በዚህ ምሽት የአንተ ጸጋና በረከት ያገኘን። ይህንን ጽሑፍ እንዲጽፍ የረዳኸው ቅዱስ መንፈስ ለሐዋርያው ጳውሎስ አንተ መግለጥን የሰጠ፣ አንተ እጁን ይዘ የመራ የጻፍክ፣ ኤፌሶንን ኮሚኒኬት ያደረግ፣ በዛ በኩል እኛን የተመለከት ጌታ መንፈስ ቅዱስ ዛሬ ያለው እንድታስተምረን እንጸልያለን። ልባችንን ላንተ እንከፍትልሃለን። መምህራችን ሆይ በመካከላችን ተመላለስ። ምንም የሚከለክልህ አይኖር። የሰው አይምሮ የሰው ልብ አያዝ። ቅዱሱ መንፈስ በኃይል ሥራ። መምህር ሆነ ተመላለስ። ጆሮአችንን ክፈተው። የልባችንን አይኖች አብራ። ቅዱስ ቃል በላያችን ላይ ይከፈት። ጌታ እግዚአብሔር ብርሃን ይሰጠን። ባሪያህን እርዳኝ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። በጣም አስገራሚ መጽሐፍ ነው የኤፌሶን መጽሐፍ። እንደው ዝም ብዬ የኤፌሶንን መጽሐፍ ካነሳ ነው አይቀር ትንሽ ስዕል ልስጣችሁ። ኤፌሶን መጽሐፍ ምዕራፍ 1ን ስታነቡ ሌላ ነገር አትበሉ። እንዴትና ወዴት እንደተጠራን የሚናገር ነው። በቃ ሌላ ነገር የለውም። እግዚአብሔር እንዴት ጠራን? ወዴት ነው የጠራን? እግዚአብሔር የት ነው ያደረሰን? በሰማይ ስፍራ ነው ብሎ ይጀምር። በሰማይ ስፍራ በመንፈሳዊ በረከት ነው። ላይ ነው የወሰደው። ከላይ ነው የሚጀምርላችሁ የተጠራችሁበትን ቦታ በማሳየት ከየት እንደተጠራችሁ በኋላ ይመጣል። ግን መጀመሪያ የት እንደተጠራችሁ ነው የሚነግራችሁ። የት ምን አይነት ቦታ ላይ እግዚአብሔር እንደፈለጋችሁ። እንዴት ሆኖ ነው እኔ በሰማይ በአንድ ጊዜ ጥሪ ውስጥ የገባሁት? ከሰማዩ ጥሪ ተካፋይ እንዴት ሆንኩ? እንዴት ሰማይ ደረሱ? እንዴት ሰማይ ጠራኝ? እኔን በልጁ በኩል በደሙ በተደረገ ቤዛነት እሱ መካከለኛ ሆኖ ደሙን አፍስሶ የማስተስረያ መስዋዕት ሆኖ አይደል
በርሱ በደሙ በተደረገ ቤዛነት ከዛ የመዳንን ወንጌል ሰማችሁ አይደለም? አዎ። ከዛ በኋላ እሱን ተቀበላችሁት አይደለም? አዎ። ከዛ በመንፈስ ቅዱስ ታተማችሁ አይደለም? አዎ። በቃ እሱ ነው የሆነው። እንዴት? በወንጌል በክርስቶስ ኢየሱስ የመስቀል ሥራ ተጠርታችኋል። ወይት ሰማይ ቆይ ባካችሁ ይልና እስክሪብቶን አስቀምጦ ይጸልያል። እግዚአብሔር አምላክን ይበልጥ እንድታውቁት የልቦናችሁ አይኖች በርተው ለምን አይነት ተስፋ እንደተጠራችሁ እግዚአብሔር ለምን እንደጠራችሁ እንድታውቁ ጸልይላችኋለሁ። አይናችሁ ይከፈት። እግዚአብሔር ለምን አይነት ተስፋ እንደጠራችሁ ብቻ ለምን እንድታውቁ መጸልይላችሁ። በዚህ 14 ቁጥር ልነግራችሁ ስለማልችል መንፈስ ቅዱስ ያብራላችሁ ይላል እና ጸልይላችኋለሁ። ለምን አይነት ተስፋ እንደተጠራችሁ ብቻ ሳይሆን በቅዱሳን መካከል እግዚአብሔር ያዘጋጀውን የርስት ክብር ባለጠግነት እንድታውቁ። በቅዱሳን መካከል በማህበር ውስጥ እግዚአብሔር ያዘጋጀው የሚገርም ርስት፣ ምንካፍለው ርስት ምን እንደሆነ እንድታውቁ። እንዲመጣ እንዲገኝ እንድታውቁ አለ መረዳት መገለጥ እግዚአብሔር እንዲሰጣችሁ። ይሄ ብቻ ነው አይደለም። ለኛ ለምናምን የተሰጠ የኃይል ታላቅነት እንዲሰጠን ነው አይደለም። የተሰጠ ኦሬዲ ያለ ምን ይመስላል? የኃይሉ ታላቅነት ክርስቶስ ኢየሱስን ከሙታን በማስነሳት አለቆችን ስልጣናትን ገፎ የሁሉ ራስ አድርጎ ለቤተ ክርስቲያን የተሰጠው እሱን ያደረገው ያ መንፈስ እኮ እናንተ ውስጥ አለ። እንዴት ብዬ ልንገራችሁ? ይሄ በጽሁፍ አይገባም፣ በደብዳቤ አይገባም። መንፈስ ቅዱስ አይናችሁን ያብራው ማን ውስጣችሁ እንዳለ። ለሚያምኑ የተሰጠ የኃይል ታላቅነት ምን እንደሆነ እንድታውቁ ጸልያለሁ። ለእግዚአብሔር ክብር ይሁንለት። የተጠራን ወደ ሰማይ እንዴት ተጠራን? በክርስቶስ ሞት እና ይሄ መገለጥ ይፈልጋል፣ ብርሃን ይፈልጋል፣ ጸሎት ይፈልጋል። እጸልይላችኋለሁ እግዚአብሔር የሰጣችሁን ምን እንደሆነ እንድታውቁ፣ የጠራችሁ ወዴት እንደሆነ እንድታውቁ እጸልይላችኋለሁ። ላስታውሳችሁ አንዴ ከየት እንደተጠራችሁ ልንገራችሁ። እንደዚህ ሰማይ ቦታ የደረሳችሁት የሚገርም ጥሪ ውስጥ የገባችሁት እናንተ እኮ ምዕራፍ 2 ላይ ገባና እናንተ ሙታን የነበራችሁት ከየት የተጠራ ነው? ከሙታን ሰፈር በኃጢአታችሁና በበደላችሁ ምክንያት ሙታን እያላችሁ። የሚገርም ነው። የመስቀሉ ሥራ ነው ጥሪውን እዛ ድረስ እንዲሰማ ያደረገው። ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል ተባለ። ለዚህ ነው ለሙታን ድምፁ መሰማት ቻለ። ውጡ፣ የምስራች ኢየሱስ ሞቷል፣ የኃጢአታችሁ ዋጋ ተከፍሏል ተብሎ ሲሰበክ ሙታን መስማት ቻሉ። አልዓዛር ናውጣ ሲል ከሙታን መካከል ስሙን ሰምቶ አልዓዛር እንደወጣ ሙት የነበረው ዘርዬ ወንጌል ሲደርሰው አቤት አለ። በኃጢአትና በበደል ምክንያት ሙታን ብቻ በስጋችሁ ኃጢአታዊ ባህሪ ምክንያት ለዚህ ዓለም እና ለመንገዱ የተገዛችሁ ነበራችሁ። የስጋችሁን ምኞት ለማርካት የምትሮጡ የእግዚአብሔር ምኞት አይደለም፣ የእግዚአብሔርን ፍላጎት አይደለም፣ ሕጉን አይደለም። ስጋችሁ ደስ የሚለው ለማድረግ ነው የተሸጣችሁት። ለስጋ የተሸጥኩ ሮሜ ላይ ለስጋ የተሸጥኩ ጎስቋላ ለኃጢአታዊ ባህሪ የተሸጥኩ መልካም ማድረግ ብፈልግም አልችልም። ለምን? ለስጋ የተሸጥኩ ነኝ። የስጋ እስረኛ፣ የስጋ ምኞት እስረኛ፣ ስጋው የፈለገውን የሚያደርግ ባሪያ፣ የስጋ ባሪያ። ለዚህ ሰው ወንጌል ደረሰው። እግዚአብሔር ጠራው በወንጌል አማካኝነት በሰማይ ስፍራ በመንፈሳዊ በረከት እግዚአብሔር አምላክ ና ተቀመጥ በቀኜ አለው። ክብር ይሁንለት። የስጋን ኃይል መታ ጌታ። በወንጌል እውነት ስጋ በኔ ላይ ኃይል እንዳይኖረው አደረገ። ይሄ ብቻ ነው አይደለም። የዓለምን ክፉ መንገድ ትከተሉ ነበር። የዓለምን ክፉ መንገድ፣ ዓለም ደስ የሚላትን፣ ዓለም በዚህ ስትላችሁ ትሄዳላችሁ። ዓለም ያሰምረችላችሁ መንገድ እግዚአብሔርን ተዋችሁት። ከእግዚአብሔር ጋር ጠላቶች ነበራችሁ። የዓለምን ክፉ መንገድ ነበር የምትከተሉት። ጥሪው ሲመጣ ተመለሰ። ልክ እንደ ሳኦል መንገድ እንደቀየረ፣ የእውነትን መንገድ እንደተቀላቀለ፣ ከጥፋት መንገድ ከሞት መንገድ ከሚገርልበት የኃጢአት መንገድ እንደመለሰው እንደ ኢየሱስ ክርስቶስ ያለ መገለጥ ታየኝ፣ ተገለጠልኝ፣ ነገረኝ። ተመለስኩ። ከአሳዳጅነት ወደ ተሳዳጅነት ገባው። ከነሱ መካከል የተቆጠርኩ ሆንኩ። እኔም ቅዱሳን ከሚባሉት መካከል እግዚአብሔር ኃጢአተኞችን ያድናል የሚለው ቃል የታመነ ነው። ይህንንም ለማሳየት እኔ በቃለሁ። እኔ ከዓለም ኃጢአተኛ ዋና ቤተክርስቲያን አሳዳጅ ነበርኩ። እግዚአብሔር በምሕረቱ አሰበኝ። የዓለምን ክፉ መንገድ መከተል ብቻ ነው አይደለም። ሌላ አራተኛ አለ። በአየር ላይ ያለ አለቃ መንፈስ ፍቃድ ሪሞቱ ያለው እሱ እጅ ነበር። የናንተ እዚህ ነበራችሁ። ይሄ ጥሪ ደረሳችሁ፣ ወጣችሁ። ይሄ ብቻ አይደለም። አህዛብ ነበራችሁ። እናንተም ቀርባችሁ የነበራችሁት ያለ ተስፋ ናቸው ይሏቸዋል እንጂ እነሱም አያረጉትም። ሕጉን ሮሜን አንብቡ። ሕጉ አላቸው፣ ሕጉን ግን መፈጸም አይችሉም። አትስረቅ ይላል፣ ራሱ ይሰርቃል። ቤተ መቅደስ ይዘርፋል ሮሜ እንደሚነግረን። ስለዚህ አይሁድም ቀርበው ያለ ርቆ
ርቆ ያለ አሕዛብ ወንጌል የምስራች ተብሎ ተሰበከለት። የጥሉን ግድግዳ ፈረሰው፣ ሰላምን የምስራች ብሎ ሰበከ። ስለዚህ እናንተ ቀድሞ ያለ ተስፋ የነበራችሁ ያለ ክርስቶስ የነበራችሁ እግዚአብሔር አምላክ ጠራችሁ። እንግዲህ ምጻተኞች አይደላችሁም፣ እንግዲህ ቤተሰቦች ሆናችኋል። አንድ ላይ ከአይሁድ ጋር ከሚያምኑት ሁሉ ጋር ከአሕዛብም ከአይሁድም አንድ ላይ እግዚአብሔር በሐዋርያትና በነቢያት መሰረት ላይ ቤት እየሰራ ነው፣ እየገነባ ነው፣ እየታነጻችሁ ነው። እግዚአብሔር የሚያድርበት በእስራኤላውያን መካከል እግዚአብሔር ድንኳኑን እንደሰራ አሁን በቤተ ክርስቲያን ከአሕዛብም ከአይሁድም ተሰባስቦ መጥቶ ሰዎች ያንን የእግዚአብሔር ማደሪያ የመጨረሻውን ዘመን ምድርን የሚሞላበት ምዕራፍ 1 ቁጥር 19 ላይ ዓለምን ይሞላ ዘንድ እርሷ አካሉና ሁሉን በሁሉ የሚሞላ ሙላቱ ናት። አሕዛብን ከዚህ ከዛ አይሁድን ጠራና አንድ ቤት፣ ያን ቤት እየተሰራ እየተሞላ እየተገነባ ሲመጣ ምድርን መጠቅለል። የአሁኑም ዘመን ሐሳቡ ምዕራፍ 3 ላይ በክርስቶስ ዓለምን መጠቅለል ነው። አሜን አትሉኝም ወይ? የሚገርም ጥሪ ነው። ወዴት ከየት ነው የተጠራችሁት? ከዚህ ለዚህ ምዕራፍ 3 ላይ ጠሪው ማን ነው? ሐዋርያው ጳውሎስ እኔ ነኝ ይላል። እኔ የምስራች ሰባኪ የአሕዛብ አስተማሪ ሐዋርያ ነኝ። እንዴት ያለ መከራ እንደምቀበል እዩ። አሕዛብ የዚህ እውነት ተካፋዮች የሆኑ ዘንድ እግዚአብሔር ለኔ ገለጠልኝ። የክርስቶስ ሚስጥር እንዴት እንደምረዳ ተመልከቱ። እኔ ነኝ ይሄንን ጥሪ ማቀርበው፣ እኔ ነኝ ስትመጡ ማንጸው ይላል። ራሱን ያቀርባል። ምዕራፍ 3 ላይ ምዕራፍ 4 ላይ አንዲት ቃል አለች። ለጥሪው የሚገባው ኑሮ ኑሩ ምትል ተጠርታችኋል። ያስ እንደተጠራችሁ ነገርኳችሁ አይደል? አዎ። ማን እንደጠራችሁና በምን አይነት የዋጋ መክፈል እንደሚጠራችሁ ይሄ አገልጋይ ነገርኳችሁ አይደል? አዎ። yes now ባካችሁ ለዚህ ጥሪ የሚገባ ኑሮ ይላል። ስለዚህ አሁን እዚህ ጋር ነው የምንቆመው። ከምዕራፍ 4 5 6 በሙሉ ለጥሪው የሚገባ ኑሮ ነው። ለጥሪው የሚገባ ኑሮ ነው። ኦኬ። አሁን የፈለግነው ግን እኛ ስለ ጸጋ ስጦታዎቹ ልናጠና ስለሆነ ለጥሪው የሚገባ ኑሮ ውስጥ ምን ይሰራሉ እነዚህ ሐዋርያት፣ ነቢያት፣ ሰባኪዎች? ምንድነው የሚያደርጉት? ቅዱሳንን ለጥሪው የሚገባ ኑሮ እንዲኖሩ የሚያስችሉ ናቸው። ዛሬ እሱን ነው የምላችሁ። ይኸውላችሁ ምዕራፍ 4 ቁጥር 1 ላይ ለጥሪው የሚገባ ኑሮ ብሎ የጀመረ ምዕራፍ 4 ቁጥር 17 ላይ እንደ አሕዛብ ግን እንዳትኖሩ ብሎ ይጨርሳል። እዚህ ሁለት መካከል የተንጠለጠለ መልእክት አለ። ለጥሪው እንደሚገባ ኑሩ፣ እንደ አሕዛብ ግን እንዳትኖሩ። ከዛ በኋላ እንዴት እንደ አሕዛብ መኖር እንደሌለባቸው ምን ማለት እንደሆነ የአሕዛብ ኑሮ ቀጥሎ ይናገራል። ግን እዚህ መሃል ነው ያለው ለጥሪው የሚገባ ኑሩ። ምዕራፍ 4 ቁጥር 1 እንደ አሕዛብ እንዳትኖሩ። እዚህ መሃል ያለ እውነት አለ። ጥያቄ ጠይቃለሁ መጽሐፌን ሳጠና እንደዚህ ብዬ ለጥሪው የሚገባ ኑሮ በሕያውና አዳጊ አካል ማህበር ውስጥ ምን ይመስላል? ለጥሪው የሚገባ ኑሮ ከምዕራፍ 4 ከቁጥር 1 እስከ 16 ድረስ ባለው እንዴት ላጥ ነው ይሄን ክፍል። ለጥሪው የሚገባ ኑሮ እንዴት ነው የሚኖረው? እንደ ማህበር ነው ይሄ፣ እንደ ግል አይደለም። እንደ ግልም አለው ማህበር ውስጥ ብዙሃን ውስጥ ኢንዲቪጁዋልስ አሉ፣ ኢንዲቪጁዋሉ በብዙሃን ውስጥ አለ። ስለዚህ እንደ ማህበር ይጀምራል። የግለሰቦችን የእያንዳንዳችንን ሚና ያነሳል። ስለዚህ እንደዚህ ብያጠናለሁ። ለጥሪው የሚገባ ኑሮ ሕያውና አዳጊ በሆነ አካልና ማህበር ውስጥ እንዴት ይችላለሁ? ለዚህ ጥሪ የሚገባ ኑሮ ለመኖር ምን ላርግ? ምንድነው የምትነግረኝ? ለጥሪው የሚገባ ኑሮ መኖር እፈልጋለሁ። እዚህ የተጠራሁ ከዚህ የተጠራሁ በእንደዚህ አይነት አገልጋዮች ጥሪው ወደ እኔ የደረሰ እኔ ዘሪሁን በዚህ ማህበር ከተጠራሁበት የጥል ግድግዳ ፈርሶ አንድ ቤተሰብ ተሰርቷል። አሁን መጻተኞች አይደላችሁም። አሁን እንግዶች አይደላችሁም። አሁን ዜጎች ናችሁ። አሁን ባላገር ናችሁ። አሁን ቤተኛ ናችሁ የተባለ ከተለያየ ቦታ የመጣ አሕዛብ ሲኖር የነበረ፣ አይሁድ ሲኖር የነበረ፣ አረማዊ ሲኖር የነበረ ከተለያየ ማህበረሰብ ሴትነትን ወንድነትን የሚረዳበት መንገድ የተለያየ ይሄ ማህበር አንድ ላይ ተሰብስቧል። ኦኬ። እንዴት ይኑር ይሄ ማህበረሰብ? አንዱ ከሰሜን አንዱ ከደቡብ፣ አንዱ የተማረ አንዱ ያልተማረ እንዴት ይኑር? ለጥሪው የሚገባው ተጠርቷል መጥቷል። ከዛ እንዴት ይኑር? እሺ የመልእክተኛውን ተማጽኖ ነው የምታዩት። አደራ እኔ እስረኛ የሆንኩ ጳውሎስ አደራ እላችኋለሁ፣ እለምናችኋለሁ። ጥሪውን ቁጥር 1 ላይ አይደል? እንግዲህ በጌታ ስር የሆንኩ እኔ ለተቀበላችሁ ጥሪ እንደሚገባ ትኖሩ ዘንድ እለምናችኋለሁ። ለምን እስሩን ያነሳል? በጣም ለዚህ ነው የታሰርኩት ብሏል ምዕራፍ 3 ላይ። እስረኛ የሆንኩት ለዚህ ስል እኮ ነው።
እኔ እኮ ለዚህ እናንተ ጋር ይሄን ለማድረስ ስል ነው እኮ መከራ ይበለው። ሐዋርያ ነኝ አይደል? ወንጌል ሰባኪ አስተማሪ ነኝ አይደል? እረኛ ነኝ አይደል? ተከልኳችሁ አይደል? እረኛ ነኝ እኔ፣ ሐዋርያችሁ ነኝ እኔ፣ ወንጌል ሰባኪያችሁ ነኝ እኔ አይደል? ያበሰርኳችሁ ነው አይደል? የታሰርኩት እኮ ለዚህ ብዬ ነው። ለዚህ ጥሪ እንደሚገባ እንድትኖሩ ነው። እዚህ እስር ቤት ሆኜ ስንቅ አቅርቡልኝ ብዬ አይደለም የምለምናችሁ። እዚህ እስር ቤት ሆኜ ጠይቁኝ ብዬ አይደለም የምለምናችሁ። እኔ የኖርኩም የሞትኩም ያለሁት ለሱ ስለሆነ ለጥሪው እንደሚገባ ኑሩ። ጥያቄ ጠይቃለሁ እንደገና። አሁን ቁጥሮቹን ሁለት እያደረኩ ልሂድ። ቁጥር 2 እና ቁጥር 3 ላንብበው። በፍጹም ትህትና ገሮች ሁኑ፣ እርስ በርሳችሁ በፍቅር እየተሻሻላችሁ ትዕግስተኞች ሁኑ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ቀጥሎ ያለው ቁጥር ስለሚለይ እዚች ላይ ነው የምቆየው። ምን እያለ ነው ያለው እላለሁ፣ ርዕስ ሰጥቷለሁ። ለጥሪው የሚገባ ኑሮ ምንነት ምንድነው? እሱ ለጥሪው የሚገባ ኑሮ ስትል ምን እያልክ ነው? እንዲህ ማለቴ ነው። ምን ትህትናና ገርነት ይፈልጋል። ይሄ ለጥሪው እንደሚገባ ለመኖር ትሁት መሆን፣ ገር መሆን ያስፈልጋል። አሕዛብ ሆይ ትዝ ይላችኋል ሮሜ ላይ የሚላቸው ፍራ እንጂ ጥቂት ነገር አታስብ። አሕዛብ በቃ እስራኤል ተቆረጠችና ተጣለች እኔ ገባው እንዳትል ለነሱ ሳይራራ ከቆረጣቸው ለአንተም አይቀርልም። ፍራ ትሁትና። እዚህ ማህበር ውስጥ ስትመጣ ለጥሪው የሚገባ ኑሮ ከንትን መጣው እኔ መሬው እኔ ደሬው እንዳለው ማለት ነው። እኔ ማለት እኮ እኔ መጀመሪያም እኮ እኔ እኮ ምናምን ብለህ የራስን ጉዳይ አትሰራም። ትሁት ገር መሆን ይፈልጋል። ምንድነው ጥሪው የሚፈልገው? ትህትና፣ ገርነት። የፊልጵስዩስ መጽሐፍ ምዕራፍ 2 በኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን በሚል ክፍሉ ላይ ስለ ትህትና ይናገራል። ግን እርስ በርሳችሁ በአንድ ሐሳብ አንድ ልብ ሆናችሁ ትዝ ይላችኋል። ከክርስቶስ ጋር ካላችሁ ህብረት የተነሳ ያለ የሚናገረው ክፍል በክርስቶስ የነበረ ሐሳብ በእናንተ ዘንድ ይሁን። በኢየሱስ የነበረ ሐሳብ ምንድን ነው? ትህትና፣ ራሱን ባዶ ማድረግ። ከማን ጋር? ከሚስተካከለው አብ ጋር እኩል ሲሆን ሳለ አምላክ ሆኖ ሳለ ትሁት ሆነ። ማህበር ውስጥ ይሄ ያስፈልጋል። ለጥሪው የሚገባ ኑሮ ይሄ ነው። ትህትናና ገርነት ብቻ አይደለም። በፍቅር መቻቻል፣ በትዕግስት በፍቅር መታገስና በፍቅር መታገስ ይለያያል። መታገስና በፍቅር መታገስ ይለያያል። አልበዛም እንዴ? ፍቅር ይታገሳል ብቻ አይደለም፣ ቸርነት ያደርጋል። ይሄ ትዕግስት ዝም ብሎ የምታረግበትን ነገር መቻል ብቻ አይደለም፣ ከምታረግበት ነገር ተቃራኒውን ያደርጋል። ይታገሳል ማለት የምታረግበትን ነገር ይታገሳል ብቻ አይደለም፣ ከምታረግበት ነገር ተቃራኒ ስትሰድበው ይመርቃል። በፍቅር መታገስ። ምን ነው አልበዛም እንዴ? እንዲህ ነኝና የማንዘር ጎመንዘር ብለህ ትዕግስት የለም። አንድ ቀን ይመጣብሃል፣ ችግሩ ይነግዳል ውስጥ ምን ነው ይመጣብሃል። ያ ፍቅር ግን ፍቅር ይጸናል። ፍቅር አይወድቅም። ፍቅር የሌለው ትዕግስት አይደለም። ንካኝና አሳያለሁ። እስከምትነካኝ ነው መታገስ ነው ነገሩ አይደል? ብትነካ መታገስ የምትችለው ፍቅር ካለ ብቻ ነው። የወደዳቸውን እስከ መጨረሻው ወደዳቸው። ታገሰ፣ ወዶ ይታገሳል። እና ወዶ ስለታገሰ ከኃጢአት ጋር የተባበረ መሰለ እንዴ? ወዶ ስለታገሰ ነው በቃ ምንም እያረክ ዝም ያልከውና ከእግዚአብሔር ጋር እግዚአብሔር እንደውም የኃጢአት ተባባሪ መሰለ። ጴጥሮስ ይላል የፍቅር ትዕግስት በጣም ይፈታተናል። እግዚአብሔርን ትጠረጥረዋለህ። ባይዘው እግዚአብሔር እንደዚህ አይነቶቹን ይወዳል መሰለኝ ትላለህ። ለምን? ሲታገስ ወዶ ነው የሚታገስ። ፊቱን አይቀይርም፣ አይኑን አይቀይርም። ልክ እንደ ላባ ፊቱን ቀየረብኝ። የአባቶቻችሁ አምላክ ግን ዛሬም ከኔ ጋር እዩ። እግዚአብሔር ሲታገስ ከያዕቆብ ጋር መኖር ብቻውን እኮ በቃ እግዚአብሔር ያለው ደግሞ ወዶ ነው አብሮህም ይሆነው። ምን ነው እቺ ልጅ አበዛችሁ እንዴ? አልበዛም እንዴ ብሎ አይሄድም። ፍቅሩ ጥልቅ ነው፣ ትዕግስቱ ወሰን የለው። ይሄ ነው የቅዱሳን መካከል ያለ ለጥሪው የሚገባ ኑሮ ብቻ ነው። እና በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጋት የሚጠይቅ ነው። ሁሉን ነገር በሰላም ለመቋጨት፣ በሰላም ለማሰር፣ በሰላም ለመቋጨት፣ ተቃቅፎ ለመጨረስ ህብረት ውስጥ እሱ ከሌለ ሊሆን አይችልም። እየሰማችሁ ነው? ይህንን እያወራ ነው። በሰላም ማሰሪያ ነገሮችን ለመቋጨት ትጋት ይፈልጋል። ይሄ ዝም ብሎ እንነጋገር ብቻ ሳይሆን መጨረሻ ላይ አቅፌህ መጨረስ አለብኝ። ምሯሯጡ በዚህም በዛም የምሄደው ተቃቅፈን እንድንጨርስ ነው። በልጬ አሰግጄ ይቅርታ አስጠይቄ አይደለም። ተቃቅፈን መሄድ የመጨረሻ ማሰሪያው
በአንድነት ነገሩን በመቋድ ይሄ ነው ህብረት ማለት ይሄ ነው ለጥሪው የሚጋ ለምን ጳውሎስ ከተለያየ ቦታ ነው የመጡት ይውላችሁ አዛብ እንትን እዛ ውስጥ ያለ ቡጥቡጥ ልነግራችሁ አልችልም በጣም ከባድ ነው ያኛው በዛኛው ይመካል ይሄኛው በዚህኛው ይመካል ቆሮንቶስን አጥሩት በመብላት ይመካል ባለመብላት ይመካል ባለመብላት ይኮነናል ባለመብላት እንደጸደቀ እርስ በርስ መወነጃጀል እርስ በርስ ማህበሩ እንደሱ አይፈልግም ህብረቱ የሚፈልገው ይሄንን ነው አለ መሰረቱ ምንድነው ለምንድነው እንደዚህ ምን ሆነው ለምንድነው በትዕግስት ምን ይቻቻለው ለምንድነው በትህትና ምን ኖረው ለምንድነው እሱ የሰላምን አንድነት ለመጠበቅ ምን ጥረው ለምን ሁሉ ነገራችን አንድ ነው በዚህ መንገድ ቀጭን መንገድ አለች በዚህ ገደል ነው ከተባለ ይሄ ሁሉ ዝም መውጣት ካለበት ቆመን መጀመሪያ መተሳሰብ አለበት እሺ አሁን አረጋውያን መጀመሪያ ይቁሙ ከዛ በኋላ እኛን እንያዛችሁ ቢል ተነጋግረ ነው የምትሄደው መንገዱ አንድ ከሆነ ከዛ ውጭ ያለው መንገድ ልክ ካልሆነ ሁሉ ነገር አንድ ከሆነ በቃ ዓላማ አንድ ከሆነ ግብ አንድ ከሆነ ሐሳብ አንድ ከሆነ ተስፋ አንድ ከሆነ እምነት አንድ ከሆነ የምትጠብቀው ተስፋ አንድ ከሆነ እንዴት ትጋደላለህ እንዴት አንዱን ጥለት አልፋለህ ስልጣን ከሆነ ስልጣን አይደለም ግን እምነታችን አንድ ነው ተስፋችን አንድ ነው ሃይማኖታችን አንድ ነው ጌታችን አንድ ነው በሷም ይሰራው በኔ ይሰራል ባንተም ይሰራው በኔ ይሰራል የሷ አባት የኔም አባት ነው ለምን አንድ እንሆናለን ለምንድን ነው እሱ ምን ይቻቻለው ለምንድን ነው ምን ታገሰው በተጠራችሁ ጊዜ አሁንም ጥሪ ያለች ኑ በተባላችሁ ጊዜ ወደ አንድ ተስፋ ነው የተጠራችሁት ያንቺ ተስፋ የብቻ የኔ ተስፋ የብቻ አይደለም ለአንቺ ዲቪ ለእንትና ደግሞ መኪና ለእንትና ደግሞ ባል ለእንትና ደግሞ ሚስት የሚባል ተስፋ የለም ተስፋው አንድ ነው እስቲ አሜን በሉኝ ይሄ ከዛ በኋላ መጨረሻ እዚህ ምድር ላይ ያለው እንዳለ ዋና ወንጌል ውስጥ የተቀመጠው ተስፋ ማለት ነው ስንጠራ የተጠራንበት ማለት ነው ትክክለኛ ወንጌል ሰምተን ከሆነ የመጣ ነው ጩና አሜን በሉኝ ባካችሁ በተጠራችሁ ጊዜ ወደ አንድ ተስፋ ነው የተጠራችሁት ወደ አንድ ተስፋ እንደ ተጠራችሁ ሁሉ አንድ አካል ውስጥ ነው የገባችሁት ነይ ጆሮ ግቢ ነይ አይ ግቢ ተብላችሁ አንድ አካል ውስጥ ነው የገባችሁት ለምንድነው አንድ ምን ነው ለምንድነው የምንታጋገሰው ለምንድነው የምታገሰው ለምንድነው ትሁትም ሆነው ለምንድነው እሱ በሰላም ማሰሪያ መፍታት ያለብኝ በጣም ማልወደው ጠብ አካሌና አካሌ እግሬና እግሬ ተጋጭቶ ብዙ ጊዜ ያወጣል ምላሴና ጥርሴ የተጋጩ ጊዜ ግን ታቁታላችሁ አይደል ነክሳችሁ ታቀላችሁ ምላሳችሁ በቃ መገሰጽ ያምራችኋል ዲሲፕሊን ታይም አውት ምትርሴን ታይም አውት እዛ ክፍል ግባና ቁጭ በል ልቀቅ ይሄንና አካል ማለት ያምረኛል ራሱን በራሱ ሲበላ እና መታገስ ግን አለ እዚሁ አካል ውስጥ አለ አካል ውስጥ ካለ ትግስት ግድ ነው አፍንጫ ከተበጣ አይን ማልቀስ ግድ በቃ መራራት ማዘን ሩሩ ትሁት መሆን አለብን ይውላችሁ አካል ውስጥ ነው አንድ አካል ነው ያለው እኛ ማኑኤል ነን እና ከሙሉ ወንጌል ጋር የተለያየ አካል ነው አንድ አካል አብርሃም ያለበት አካል እናንተ እኮ የደረሳችሁት የጻድቃን መንፈሶች ወዳለበት ሰማያዊቱ ኢየሩሳሌም መላእክት ወደ ተሰበሰቡበት የሁሉ ዳኛ የሆነ እግዚአብሔር ወዳለበት ወደዛን የደረሳችሁት እስራኤላውያንስ ወደ ጭጋግ ወደሚጠፋ ወደሚያስጨንቅ ወደ ሲና ተራራ እኛስ በሰማያዊቱ ኢየሩሳሌም ነው የተሰበሰብነው ብዙዎች ከምዕራብና ከምስራቅ ይመጣሉ አለ 100 አለቃ አስደነቀውና ጌታ በእምነቱ አስደነቀውና በእምነቱ እንደዚህ ያለን ሰው ከእስራኤል መካከል እንኳን አላገኘውም አለና ከዛ እንደዚህ ያለ ገና ብዙዎች ከምዕራብና ከምስራቅ ይመጣሉ በእግዚአብሔር መንግስት ማዕድ ዙሪያ ከአብርሃም ጋር ከይስሐቅ ጋር ከያዕቆብ ጋር ይቀመጣሉ አለ አብርሃም ከበላው ማዕድ እንድንበላ የተሰበሰብን የቤተሰቡ አባላት ነን ጩና አሜን በሉኝ እስቲ መጻተኞች አይደለንም እንግዶች አይደለንም ከቤተሰቡ ጋር ተቀላቅለናል ስቡ የተባረከ ይሁን ኤፌሶን መጽሐፍ ምዕራፍ 3 ቁጥር 14 ላይ እጸልያለሁ ተንበርክኬያለሁ እንደተንበረከኩ ታውቃላችሁ ቤተሰብ የሚል ስያሜ ካገኘበት ከአባት ፊት አባት የሚባል በሰማይ ስላለ ነው በምድር ቤተሰብ የተገኘው በሰማይ ነበሩ እግዚአብሔርና የእግዚአብሔር ልጆች ተሰበሰቡ ኢዮብ ላይ በምድር ላይ ያልነበረውም እግዚአብሔር ሁሉም ክዶታል ትቶታል ወጥቷል እግዚአብሔር ልጁ መጣና አንድ ቤተሰብ ሰራ አንዲት እሳት ጣለ አንዲት ማህበር መሰረተ እዛ ማህበር ውስጥ ገባን ክብር ይሁንለት
ወደ አብርሃም የመጣ የእስራኤልን ማህበረሰብ ሰርቶ ሕዝቤ ነህ፣ የኔ አካል ነህ፣ ርስቴ ነህ እንዳለው ለአሕዛብ እንደ ብርሃን አረጋለሁ ያለው አምላክ በልጁ በኢየሱስ ክርስቶስ በኩል የኛም የአብርሃም ወራሾች አደረገን፣ የዛ ቤተሰቦች አባል አደረገን። ስለዚህ አንድ አካል ነው ያለው። ጆሮዬን ይታገሳል፣ ጥርሴ ምላሴን እንደታገሰ ለዚህ ነው የምታገሳት። ለዚህ ነው ሩሩና ትሁት መሆነው። መሰረቱ ምንድነው? አንድ ተስፋ ብቻ አይደለም፣ አንድ አካል ጭምር። አንድ አካል ብቻ አይደለም፣ አንድ መንፈስ። ምን አይነት መንፈስ ነው የሆነላችሁ እንዴ? እሳት ወርዳ ተብላችሁ ምን አይነት መንፈስ ነው የሆነላችሁ? አንድ መንፈስ መጠጣት ምንድነው? ባንተ የሚናገር በእኔ የሚናገር አንዱ መንፈስ ጠጥታችኋል፣ ወደ አንዱም አካል ተጠምቃችኋል። አሜን አትሉኝም ወይ? ንግግርን አንድ የሚያደርግ ጅማት ተብሎ በኋላ የሚጠቀሰው አንድ መንፈስ፣ አንድ ጌታ፣ አንድ እምነት። እስቲ አንድ እምነት በሉ። በኋላ ላይ ክርስቶስ ኢየሱስን በማመን እና በማወቅ ወደሚገኝ አንድነት ይላል። አዩ እምነታችን እየጠበቀ እምነታችንን እያወቀን እየተረዳን በመጣን ቁጥር ህብረታችን እየጠነከረ ይመጣል። የእግዚአብሔር ልጅ በማመንና በማወቅ አንድ መሆን ይቻላል። ስለዚህ ምን ይላል ሲጋ? እምነታችን አንድ ነው፣ ጥምቀታችን አንድ ነው። ጩና ከኔ ጋር በሉት። ከሁሉ በላይ የሆነ በሁሉ የሚሰራ በሁሉ የሚኖር የሁሉ አባት የሆነ አንድ አምላክ። ምንድን ያላችሁት ገብቷችኋል? በሷ የሚኖረው እኔ ውስጥ ያለው ነው። ልጠላት አልችልም፣ እታገሳታለሁ። ለምን? አንድ አይነት መንፈስ ነው የተካፈልነው። ምን ኮዛለኝ? እኔና ጆሲ አንድ ለመሆን ምን ኮዛለን? አንድ ተስፋ ስላለን። በዘር አንድ ነን፣ አብረን አድገናል፣ አብረን ተምረናል። ኖ አንድ ዘር የሆኑ ሲጋደሉ እያየን አይደል እንዴ? ለምን እንዋደዳለን? መንፈሱ፣ እምነቱ፣ ተስፋው ጌታ በሁላችን የሚኖረው። እስቲ አሜን በሉ። ከቁጥር 7 ጀምሩና እስከ 10 ድረስ ይኸውላችሁ። መጀመሪያ ለጥሪው የሚገባ ኑሮ እንዴት መኖር እንችላለን? እሺ ገብቶናል። ህብረት መያዝ ማድረግ አለብን። አዎ እንዴት ብናደርግ ነው እሱ ይሄን ህብረት የበለጠ ልናጠናክር የምንችለው ልናድግ የምንችለው? በህብረታችን ውስጥ ጥሩ እድገት የምናድገው ለሌሎች የምንጠቅመው ምን ብናደርግ ነው? ሁለት ነገር ነው የሚጠቅሰው። አንደኛ ለእያንዳንዳችን የተሰጠ ጸጋ አለ፣ በሱ ነው ይላል። ለእያንዳንዱ ብልት ጸጋ ተሰጥቷል። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። ስለዚህ እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ምን እያለ ነው? እዚህ ህብረት ውስጥ ያላችሁ ሁላችሁ ስለ ሐዋርያት ከመንገሬ በፊት ሐዋርያነት ለምን እንደተሰጠ የምታውቁት እናንተ ያላችሁን ጸጋ ስታውቁ ነው። አይ ኳስ ተጫዋች ሆነ የቱ ጋር እንደምትጫወት ስታቅ እና ወይም ደግሞ እሱ መጥቶ ጥሩ ትሬን አድርጎኝ ጥሩ ተከላካይ ያረጋኛል፣ እንትና ይሻለናል፣ እንትና ነው እኔን ለዚህ ያበቃኝ ምናምን ይላሉ ተጫዋቾች። ሐዋርያ ለምን እንደሚያስፈልግ ካላወቅ ሐዋርያን አወሊያ ታረጋዋለህ። አታቆም። ነብይን ልትሰግድ ምናምን ያምርሃል፣ ለአንተ እንድትሰጠ ትረሳል። ህብረቱን ለማጠናከር አካሉን ለማሳደግ እንድትሰጠ ትረሳዋል። ለዚህ ነው ዛሬ እዚህ ላይ መቆየት የፈለኩት። እንዴት አድርገን ይሄን ጥሪ እንኑር? እንዴት ትህትና ፍቅርን ይዘን ህብረትን ያሳደግን እንኑር? መጀመሪያ ማወቅ ያለብህ መሰረቱን ነው። የህብረት መሰረቱን ወቅ። ለምንድን ነው ህብረት የምናደርገው? ለምንድን ነው የምንታገሰው? ለምንድን ነው ትሁት የምንሆነው? በቃ አንድ ተስፋ አንድ እምነት ምናምን ስላለ ነው። ኦኬ ይሄንን የበለጠ ለማድረግ ምን ላድርግ? ምን ልወቅ? ጸጋ እንደተሰጠ ወቅ። ለእያንዳንዳችን ጸጋ ተሰጥቶናል። አሜን በሉኝ። በሁላችን አካል ውስጥ ነን አይደል? ነው ብልት ነን ማለት ነው። ብልት ደግሞ የሆነ ነገር ይሰራል። ስለዚህ ያን ብልት የተሻለ ብልት ለማድረግ ነው እነዛ የተሰጡት ልል ነው። በቃ አለቀ። ዛሬ እነዛ የተሰጡን እኛን የተሻለ አገልጋይ ለማድረግ፣ እኛን የተሻለ ብልቶች ለማድረግ፣ እኛን የተሻለ የአካሉ ክፍል ለማድረግ እንጂ እነሱ እኛ ላይ ጋንግሪን እንዲሆኑ አይደል። ትልቅ ብልት ሆኖ እንደዚህ አንዱ ሆዱ ያበጥ አይደለም። ሁሉ ተስተካክሎ እንዲያድግ እስቲ አሜን በሉኝ። በደም ለእያንዳንዱ ጸጋ ተሰጠ። ምንድን ነው ዓላማው? ለምንድን ነው ለእያንዳንዳችን ጸጋ የተሰጠን? ምን ይላል እዚሁ ላይ ጥቅሱ ላይ? ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ስጦታ ተሰጥቶናል። ስለዚህ እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ወደ ታች ወደ ምድር ታችኛ ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደው ስለ ኢየሱስ ነው የሚያወራው። ወደ ላይ ሲወጣ ማለት ምን ማለት ነው? ሲያርግ ማለት ነው አይደል? የመዝሙር 68 ክፍል ነው። አንድ አስማች
ወደ ላይ ይወጣና ማርኮ ለህዝቡ ስጦታን ይሰጣል። ለምሳሌ አብርሃም ማርኮ ሲመጣ አገኘ ውሰደው ሲለው አልፈልግም አለ አይደል? ልክ ነኝ? ስትዋጉ ዳዊት ለምሳሌ ማርኮ ሲመጣ የዳዊት ምርኮ ተባለ አይደል? አሸንፋችሁ ስትመጡ ምርኮ አላችሁ። ኢየሱስ ሞትን አሸንፎ ሲነሳ ምርኮን ማረከና ለሰዎች ስጦታን ሰጠ። ለስንት ሰዎች? ለእያንዳንዳችን በወሰነው መጠን። ላንቺ ይሄ ላንተ ይሄ። እንደውም ምን ይላል መጽሐፍ ሲናገር እቤት ያሉት ጦርነት አልመጣም ያሉት ይሄ ምርኮ አይገባቸውም ሲሉ ኖ እቤት ያሉትም ልብሳችንን ጠብቀዋል፣ ሚስቶቻችንና ሰፈሩን ጠብቀዋል፣ ከዚህ ምርኮ ይገባቸዋል ብሎ ከዛ በኋላ እንደውም የዳዊት ምርኮ የሚል መመሪያ ወጣ። ማንም ሰው ሄዶ ስለተዋጋ ብቻ አይደለም እቤት ለቀሩትም ሰፈር ለሚጠብቁትም ሁሉ ምርኮ እኩል ይካፈል ተባለ። ስለዚህ ስጦታው ለተወሰኑ ሰዎች ብቻ የሚሰጥ አይደለም። ክርስቶስ በማረጉ ምክንያት የመጣው የወረደው ስጦታ ለእያንዳንዳችን ግን የሚወስነው ማን ነው? እርሱ በወሰነው መጠን ተሰጠ። አሜን በሉኝ። ምንድነው ዓላማው? ቀጥሎ ላንብበው። ወደ ታች ወረደ። ወደ ታች የወረደውም ከሰማይ ማለት ነው። ድንግል ማርያም ማህፀን ውስጥ ያደረው ማለት ነው። ባዶ ሆኖ ራሱን በባሪያ መልክ ያደረገው ማለት ነው። እንዲሞት መስቀል ሞት እግዚአብሔር ያለ ልክ ከፍ አረገው። ይሄ ከፍ ፍጥረተ ዓለሙን ይሞላ ዘንድ ከሰማያት በላይ ይወጣ። ለምንድነው ያደረገው? ፍጥረተ ዓለሙን ለመሙላት። ለምንድነው ጸጋ የተሰጠሽ? ኤፌሶን መጽሐፍ ምዕራፍ 1 ቁጥር 19 ለኛ ለምናምን የተሰጠ የኃይል ታላቅነት ክርስቶስ ኢየሱስን ከሙታን በማስነሳት የተገለጠ ነው። ክርስቶስ ኢየሱስን ከሙታን ሲያስነሳው አለቅነትን፣ ስልጣናትን፣ ጌትነትን ገፈፈና እርሱን ከሁሉ በላይ አስቀመጠው፣ ለቤተ ክርስቲያንም ሰጠው። እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት። ኦኬ ጸጋ አለ። አዎ። ለምንድነው ጸጋ የተሰጠሽ? ፍጥረት ዓለሙን መሙላት የሚፈልግ አምላክ የአካሉ ብልት ያደረገሽ ወደ በክርስቶስ ኢየሱስ ወደዚህ ማህበር የጠራሽ ጸጋ የሰጠሽ ክርስቲያን ያደረገሽ ፍጥረት ዓለሙን መሙላት ፈልጎ ነው። ባንቺ በኩል ቤተክርስቲያን ስታድግ አካሉ ስታድግ ፍጥረት ዓለሙን እየሞላ ምዕራፍ 3 ላይ በአሁኑም ዘመን ያለ ሐሳቡ በክርስቶስ በኩል ዓለምን መጠቅለል ነው እሱ። ስለዚህ ለምንድነው ጸጋ የተሰጠኝ? ለምንድነው ስጦታ የተሰጠኝ? ለኔ ፍጥረት ዓለሙን ለመሙላት ለሚስዮን ለወንጌል ስራ ነው። እና ሐዋርያው ምን ሊሰራ ነው? ነብዩ ምን ሊሰራ ነው? እኔን ዓለምን እንዲደርስ እንዲያደርገኝ ክርስቶስ ዓለምን በኔ በኩል እንዲሞላ፣ ትዳሩን እንዲሞላ፣ ሰፈሬን እንዲሞላ፣ መስሪያ ቤቴን እንዲሞላ እኔን ማስተማር፣ በኔ ላይ ትንቢት ማምጣት። ተነስ ተመላለስ፣ ተነስ ታጠብ፣ ተነስ እንደዚህ አድርግ፣ እረፍ፣ አንተ ጸልይ፣ ምክር፣ ፓስተርነት በሙሉ ይሄ የጸጋ ሙላት አካሉ ላይ መጥቶ አካሉ በኃይል ፋንክሽናል እንድትሆን ማድረግ ነው። አሁን ይውላችሁ ሐዋርያነትና ነብይነትን ስናጠና ነብይ መሆን ማለት ምን ማለት እንደሆነ ይገባችሁ። ነብይ የሆንኩት እናንተን ለማስታጠቅ በዓለም ላይ ክርስቶስን ያሳይ ዘንድ ክርስቶስን ያስጸባርቅ ዘንድ ክርስቲያን ይሆን ዘንድ በኋላ አሳያችኋለሁ። ማብቃት ማሰልጠን ሞሪኒዮ ጎል አያገባም። ሁሌ እንደምላችሁ ማሰልጠን ነው ስራው። ስለዚህ እኔ አገልጋዮችን የማሰልጠን ስራ ነው የምሰራው። አገልጋዮችን የማብቃት ስራ ነው የምሰራው። የአዲስ ኪዳን አማኞች ካህናት ናቸው። ክለርጂና ምናምን የለም፣ ቀዳሽና አስቀዳሽ የለም። ይሄ የምሬን ማምነው ነገር ነው፣ ከልቤ ማምነው ነገር ነው። እኔ አገልጋይ የሆንኩት እናንተን ይበልጥ አገልጋይ ለማድረግ ነው። ይሄ ነው ጉድ። አንደኛው ለእያንዳንዳችን በተሰጠ ጸጋ ነው ይሄንን በህብረት ውስጥ ያለ ጥሪውን የምንጠቀመው። ሁለተኛው አስታጣቂ ሰዎችን በመስጠት ነው እግዚአብሔር ይሄንን በማህበራችን ውስጥ ለጥሪው የሚገባ ኑሮ እንድንኖር የሚያደርገን። አንዱ በሰጠን ጸጋ እሱን ማሳደግ አለብን። እግዚአብሔር ሰጥቶናል፣ ጸጋ ሰጥቶናል፣ ብልት አድርጎናል። አካሉ ውስጥ ሰዎች ነን፣ የአካሉ ውስጥ ክፍል ነን። ስለዚህ ራሳችንን ያነጽን ራሱን ያንጻል። መጨረሻ ላይ ቁጥር 16 ራሱን ያንጻል፣ ያድጋል አይደል የሚለው። በራሱ ጉዳይ ላይ ያተኮረ ያድጋል፣ ራሱ ወደሚሆነው ያድጋል። ማደግ እንዴት? ጸጋ ተሰጥቷል ይሄን ለማድረግ። ማንም ባይኖር አንተ ማድረግ አለ። ጸጋ አለ ውስጥ ትችላለህ። ሌላስ አስታጣቂዎች ተሰጥተዋል።
በጣም ሙዚቃ ውስጥ በጣም ነው ያለው። ሴሚናሪ ሄደ ብትገባ ትለዋለህ ማለት ነው። አስታጣቂ ታመጣለታለህ። አስታጣቂው መጥቶ አንተ እዚህ ጋር ቁጭ ብለህ እኔ እጮታለሁ እሺ ብሎ እሱ ሲጮት አንተ እንዲህ ስላልክ ሙዚቀኛ ትሆናለህ። ሙዚቀኛ የምትሆነው አስታጣቂውን ለያሊ አስታጥቀኝ ነው የመጣው ብለህ ለመታጠቅ ስትማር ማን ኦፍ ጎድ ተጫወት እስቲ አይሆንም። እንደሱ አስታጣቂው አንተን ኤብል ለማድረግ አገልጋይ ክርስቲያን ብቁ አካሉ ላይ የተገነባ የታነጸ ራስ ወደሚሆነው ጌታ ምታድግ አሜን በሉኝ እስቲ እንጂ እሱን አይናኑን እያየ እሱ እየቀደሰልህ አንተ እያስቀደስክ አንተ አሜን ጮክ ብለህ አሜን እያልክ እሱ እየሰበከ በቃ አይደለም። ዋና ዓላማው አስታጣቂዎች ናቸው። አንደኛው ጸጋ መስጠት ነው ለአንተ ክርስቶስ በአካል ውስጥ ያደረገው። ሁለተኛው ወደ ላይ ወጥቶ ሰዎችን አረጋና አንዳንዶቹን ከመካከላቸው ሐዋርያ ነብይ አስተማሪ ምንድነው የምናረጋው? በላሁን የሰጣቸውን ጸጋና ተልእኮ እንዲወጡት አድርጋቸው። ክሊር ነው ስሉ ግድ እንቀጥል። አስታጣቂዎች ከምዕራፍ 4 ቁጥር 11 እስከ 13 ነው ያሉት። የአስታጣቂዎቹን ለምን ሰጠ? እነማን ናቸው? አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ ሌሎችንም ደግሞ እረኞችና አስተማሪዎች ይሆኑ ዘንድ የሰጠ ራሱ ነው። የቱ? ለአካሉ ለእያንዳንዱ ጸጋ የሰጠው ወደ ላይ የወጣው ፍጥረት ዓለሙን የመሙላት ዓላማና ግብ የያዘው እሱ ሐዋርያ ነቢይ ምናምን ብሎ አስነሳ ከመሃላቸው የተወሰኑትን። ለምን? የክርስቶስ አካል ይገነባ ዘንድ። ለምን? የክርስቶስ አካል ይገነባ ዘንድ ብቻ አይደለም፣ ቅዱሳን ለአገልግሎት ስራ ይዘጋጁ ዘንድ። ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣት ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስክንደርስ ነው ይላል። ምን የሚሆነው? ሐዋርያት ነቢያት ምናምን የሚያስፈልጉን ሙላቱ ላይ ስንደርስ የለም። እሱ ሁሉ ሙላቱ ላይ ማድረስ ነው። ክርስቶስን እንድንመስል ማድረግ ነው። ክርስቶስን እንድንመስል ብቻ አይደለም፣ ለአገልግሎት ስራ ማዘጋጀት ነው። ፍጥረት ዓለሙን በእኔ በኩል ይሞላል ኢየሱስ። አስታጣቂዎችን የምፈልጋቸው ለዛ ነው። ተልእኮዬን በትክክል ለመወጣት ስለምፈልግ ነው አስታጣቂዎችን የምፈልገው። ቤተክርስቲያን ውስጥ እግዚአብሔር የሰጠኝን የጸጋ ስጦታዎች የምፈልገው እግዚአብሔር እኔን ያደረገኝን ለመሆን ነው። እነዚህ አስታጣቂዎች ለምን የተሰጡት? ለምንድን ነው ለእያንዳንዳችሁ ጸጋ የተሰጠው ስል ምን ብዬ መለስኩ? ፍጥረት ዓለሙን ለመሙላት። አሁንስ ለምንድን ነው እሱ እነዚህ አስታጣቂዎች የተሰጡት? ሐዋርያ ማለት ነቢይ በሶስት ይከፈላል። ወንጌላዊ ስንል የግሪኩ ኢቫንጀሊዮ ብዬ አልጀምርልህም። እዚህ ነው ማድቀቅ ያለብን መጀመሪያ። ለምንድን ነው የተሰጡት? ለምንድን ነው የሚያደርጉልን? ቆይ ከነሱ በፊት የተሰጠኝ ነገር አለ ወይ? አዎ ጸጋ ተሰጥቶኛል፣ ተልእኮ ተሰጥቶኛል። አዎ ጨርሻለሁ። እና አሰልጣኝ ሆኖ ነው የተሰጡኝ እነሱ። ብቁ ለማድረግ ነው የተሰጡኝ እነሱ። ምን ያደርጋሉ? 4 ነገር። አንደኛ መገንባት ነው። አካሉን ይገነባሉ። አካሉስ ማን አለ? እኔ በሏ እኔ አለው ብልት ነኝ እኔ። ይገነባሉ አካሉን። ነብይ ይገነባል እንዴ? አዎ ይገነባል። ሐዋርያ ይገነባሉ። ወንጌላዊ ይገነባሉ። አካሉ ይገነባ ዘንድ ነው የተሰጡት። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 19 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የእግዚአብሔር ቤተ መቅደስ ለመሆን እየተገነባችሁ ነው። ጴጥሮስ ምዕራፍ 2 ቁጥር 4 ላይ ሁላችሁም ሕያዋን ድንጋዮች ናችሁ የእግዚአብሔር ማደሪያ እንድትሆኑ የእግዚአብሔር መንፈሳዊ ቤት እንድትሆኑ ራስ በሚሆነው የማዕዘን ራስ በሚሆነው በድንጋዩ በኩል እየተገጣጠማችሁ እየተገነባችሁ ነው። መገንባት ግንባታ፣ ማህበሩ መገንባት፣ መታነጽ፣ መሞላት፣ ማደግ ኢንዲቪጁዋሊ አዝ አ ግሩፕ አካሉ ይገነባ ዘንድ ነው። ይሄን ያዙ። ነብይ ለምን ያስፈልጋል? ነብይ ምንድነው ከማለታችን በፊት አንቺ ነብይ ያርግሽሽ ለምን? አካሉን የመገንባት አቅም ያስፈልግሻል። አካሉን የምትገነቢበት መሳሪያ መቀበል አለብሽ። ነብይ ማለት ኤም ማዘር ነሽ በያ አይነት ጮታ ውስጥ ብቻ አይደለም። አይልሜን ይላል አህያ ነው የጠፋብህ ይላል ስም ይናገራል። ነብይ ግን ምን ለምን ሊያረግ ነው? ዓላማው መጨረሻው ምን ማድረግ? መገንባት፣ ፍጹም ሙላት፣ ክርስቶስን መምሰል፣ አሮጌውን ሰው መጣል። ወንጌላዊ ምን ማድረግ? ከውጭ ያሉትን ማምጣት ብቻ ኖ፣ በወንጌል እውነት በደህንነት ትምህርት ሰውን ማሳደግ። አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ እንድታድጉም አይደለም ይላል።
እንድታድጉም ማደግ ወንጌላዊ የቃሉን ብርሃን እየሰጠ ማሳደግ በእውነት ቃል በደህንነት ትምህርት ማገልገል የዕብራውያን መጽሐፍ አሁን እኮ እምቢ ያላችሁን እንጂ እኮ ማደግ እንድትችሉ ከጻድነት እንድትሄዱ ወንጌላዊ ለዛ ብቻ አይደለም የተጠራው እዚህም የብርሃንን አሳያችኋለሁ ወንጌላዊ ቸርቹስ ምን ያደርጋል ማህበሩስ ምን ያደርጋል ወንጌላዊ በጣም ዘራለው ሰው በድነቱ እንዲያድግ ያደርጋል በድነቱ እውቀት እንዲያድግ ያደርጋል በሱ ዘንድ ስላለው ተስፋ እንዲያድግ ያደርጋል ታምራትን በማድረግ ድንቆችን በማድረግ በክርስቶስ ኢየሱስ ላይ እምነቱ እንዲጨምር ያደርጋል ነብይስ እንዲያድግ ያደርጋል እንዲታነጽ ያደርጋል እንዲገነባ ያደርጋል ሁለተኛው ቅዱሳንን ለአገልግሎት ስራ ለማዘጋጀት አገልጋይ ለማድረግ ኳየር ለማድረግ ኳየርም ለአገልግሎት ስራ ለማዘጋጀት ነው ኳየር የሆነው እንዴ ኳየር ለማድረግ አይደለም እዚህ ያለሁት ዲያቆን ለማድረግ አይደለም እዚህ ያለሁት ለዓለም አገልጋይ እንድትሆኝ ነው ክርስቶስ ኢየሱስ ዓለምን እንዲሞላ በመስሪያ ቤት ክርስቶስ እንዲታይ ጩና አሜን በሉኝ ባካችሁ ኳየር ለምንድን ነው የመጣው ነቢያዊ አገልግሎቱን አገልግሎ ህዝቡ እንዲታነጽ ለማድረግ ነው የነቢያት አገልግሎት ቁርጥራጭ ነው እየሰመረ የጊዜውን ቃል እየተናገረ ያጽናና እየመከረ እግዚአብሔርን በአምልኮ ወደ አምልኮ ያቀረበ ህዝቡን ማነጽ ነው ማንጻት ነው መቀደስ ነው ወደ እግዚአብሔር ስትቀርቡ ኢሳይያስ እንዳደረገ ንስሐ እንድትገቡ አየሁት በተቀደሰ ተራራው በተቀደሰ መቅደሱ ላይ ቆሞ በረጅም ዙፋን ላይ አየሁት ከንፈሬ ረካ ንስሐ እንዲገባ ማነጽ ነው ስራችን ቸርቹስ ምን እያደረግን ነው መተናነጽ ነው አሳድጌ ሽማግሌ ያለ ማድረግ ነው እንዴ ቸርቹስ ያላችሁት ኖ ክርስቶስን እንድንመስል ለአገልግሎት ስራ መዘጋጀት የማያምን ባል አለሽ የደከመ ባል አለሽ በቃ አንቺን እያስታጠቅኩ የክርስቶስን መልክ እያሳየሽው በትምህርቱ ባይታዘዝ በህይወትሽ እንዲታዘዝ አንቺን የሱ ሙላት ለማድረግ ነው ምልክሽ መስሪያ ቤት ኮራፕትድ ነው እንደ ዳንኤል በንጽህና በመኖር ዓለምን በክርስቶስ እንዲደርስ ነው በተራራ ላይ ያለ ከተማ አይሰወርምና እግዚአብሔር አምላክ አንተን እንዲገልጥ ወደ ዓለም ነው መልክ እዚህ ምን ተሰበሰበው ለመነጋገር ለመተናነጽ ለመገንባት ነው አገልግሎታችን ያለው ከበሩ ውጪ ነው ያቆም ብትሆን ያገለግልክ አይደለም ሰዎች እንዲያገለግሉ እየሰራ ነው እንኳን ሐዋርያ እንኳን ነብይ ዲያቆንም ሰማሪም ጸሎት ቡድንም ሰዎች ወደ አገልግሎት እንዲገቡ ወደ ንጹህ ህይወት እንዲገቡ ወደ ተቀደሰ ክርስቶስ ህይወት እንዲገቡ ለማድረግ ነው ይሄ ቅዱሳንን ለአገልግሎት ስራ ማዘጋጀት የምትል ቃል ከአዲስ ኪዳን ዘመን በፊት የሕክምና ቃል ሐኪሞች የሚጠቀሙበት እንደ ሉቃስ የሚጠቀሙበት ቃል አጥንትን ስለመጠገን ሲያወሩ የሚያወሩት ነው የተሰበረን አጥንት ስለመጠገን ወደ ቀደሞ አገልግሎቱ አጥንትን አሽጎ አርጎ አስተካክሎ መካክሞ ስለመመለስ እና እንዲራመድ በስብራት ምክንያት የተወለጋግደን አጥንት ግኖ አስተካክሎ አጠጥቶ አብልቶ ሰፍቶ የሆነ ቃንድ ቀርካርጎ አክሞ ብቁ ማድረግ ነው ይቃል የወለቀ ትከሻ መመለስ የተጣመመ ትከሻ የተዛነፈ ትከሻ በሸክም ነው የሚኖሩት ባሪያዎች ይወልቃል እጃቸው ከዛ በኋላ የሚያዘጋጁት ጋር ይሄዳሉ ትከሻው መልሶ እንዲሸከም የማድረግ ብቃት ያላቸው ጋር ይሄዱና ተመልሶ የመሸከም ብቃት ይሰጡታል በአዲስ ኪዳን ደግሞ ይሄ ቃል አልባሳትን ለለባሹ የማስተካከል ስራ ነው አንቺ እንትን ይዘሽ መጫለሽ ጣቃ ጨርቅ ከዛ ይለካሻል ከዛ በኋላ ይሄን ጨርቅ እንድትለብሹ ያደርጋል ይሄ ጨርቅ ማለት አንተ ነህ ክርስቶስ ያዘጋጀው አካል አለ ክርስቶስ የሚባል እግዚአብሔር ደግሞ ያዘጋጀው አንድ መልክ አለ እና አንቺን እንደዚህ እንደ ጣቃ ጨርቁ አርጎ በክርስቶስ ልክ ወደ ክርስቶስ መልክ መስራት አሜን ብሎ እስቲ የኔን ኮት የሚያረግ ማነው የለም እዚህ ካፖርት የሆነ ባህላ ልክ አይደለም የጻል ልጅም ልብስ ልታረጋት ሞክርም ሰፊዋ ልኩን ታውቀዋለች ሐዋርያው ልኩን ያውቀዋል ስታንዳርዱን ያውቀዋል ማንንም መምሰል የቱ ጋር መቀንበብ የቱ ጋር መስፋት የቱ ጋር መቁረጥ እንዳለበት እሱ ማዘጋጀት እሱ ነው ለሆነ አንድ የተዘጋጀ አካል ሰርቶ ማስተካከል ማለት ነው ለዛ መልክ ማዘጋጀት እስቲ አሜን በሉኝ በደም
ለለባሹ ማዘጋጀት፣ ማሰናዳት ወይም ነገሮችን በስነ ስርዓት ማስቀመጥ፣ በኦርደር ማድረግ። ኦርደርለስ የሆነን መልክና ህይወት የሰው ልጅ የተበላሸን መልክ ያን በመልካችን በአምሳያችን ያለው የተበላሸ ዲስኦርደር የሆነውን ያን የሰው ውስጠት እግዚአብሔር ይሰራ የነበረውን ማስተካከል። ክርስቶስ የሰራው እንዲህ ነው። አሮጌውን አውልቀው ፈጣሪውን እንዲመስል የሚታደሰውን አዲሱን ሰው ልበስ። እስቲ አሜን በሉኝ ባካችሁ። ማዘግ ያን መልክ መስራት፣ ማደስ፣ የተበላሸን ቅርጽ አልባ የሆነን የተዘበራረቀን ነገር ማደስ፣ መጠገን፣ ማበጀት። ይህን የሚመስል ቃል ነው ያለው። በአጠቃላይ በኤፌሶን አውዳዊ ምንባብ መሰረት ይሄ ማዘጋጀት የሚለው ቅዱሳንን ብቁ ማድረግ፣ ለሆነ አንድ ለተቀመጠ ነገር ማብቃት፣ ማዘጋጀት፣ ለዛ ፊት እንዲያረጉ ማድረግ። ሞልድ አለ፣ ለዛ ሞልድ የሚመቹ አድርጎ መስራት ማለት ነው። ሶስተኛው እምነትና የእውቀት አንድነት ማምጣት ነው። አንድ አይደለንም። እኔ አላምንም በዚህ ትኛሽ ልብ አፍሽም ሁለት አርገሽ እኔ ፓስተር በዚህ አላምንም እና ምኑን አንዱን ነው እኔና አንቺ? እምነታችን አንድ ካልሆነ፣ ዕውቀታችን አንድ ካልሆነ፣ አያችሁ ነቢያት አስተማሪዎችና ሐዋርያቱ የሚሰሩት ምንድነው? የእግዚአብሔርን ልጅ በማወቅ አንድ እንድንሆን። አንጂ የእግዚአብሔርን ልጅ በሆነ ሌላ መንገድ አይደለም እንድታቂ የሚፈልገው። በመጽሐፍ ቅዱሱ ባይደው ሌላ ኢየሱስ አለ አይደል? አለ የለም? ሌሎቹ ጳውሎስ ከሰበከው ኢየሱስ ውጪ ሌላ ኢየሱስ ሰበኩ። ሌላ ወንጌል፣ ሌላ መንፈስ፣ ሶስቱም አለ። መንፈስም ሌላ አለ፣ ወንጌልም ሌላ አለ፣ ኢየሱስም ሌላ አለ። አንድ ኢየሱስ እንዲኖረን ይሄን የሚያደርጉት አስተማሪዎቹ ናቸው። ስየው ነበር እኮ ልባችሁ ላይ እኮ ስየው ነበር እንደተሰቀለው ነው። ማን ነው እሱ? ስዕሉን አጥፍቶ ሌላ የሳለብኝ። አዮ እምነታችንና ዕውቀታችን አንድ እንዲሆን በእኛ ዘንድ ስላለው ተስፋ ለሚጠይቁን መልስ አንድ አይነት መልስ እንድንሰጥ። ምንድነው በአንቺ ዘንድ ያለው ተስፋ ስትባይ እኔም የምናገረው አንቺ የምትነግረው ዕውቀትና እምነታችን አንድ እንዲሆን መማር ያለብን ለዚህ ነው። አንድ ላይ ባለትዳሮችን ብዙ ጊዜ የትዳር ትምህርት አብራችሁ ተማሩ እንላለን። ለምን ይመስላችኋል? እምነታችሁም ዕውቀታችሁም አንድ እንዲሆን። እሱ ባህራምባ እሷ በቆቦ እንዳትሄድ። እምነትና ዕውቀት ካልተመሳሰለ አብሮ መኖር አይቻልም። ባልና ሚስት ከአንድ ባህር ይቀዳል የሚባለው የሚመሳሰሉት እኮ ከመኖር ብዛት ነው። እኛ 20 ዓመት አብረን ሆነን እንዴት አንመሳሰልም? አስታጣቂዎቹ ለምን እንደተቀመጡ አይገባንም። አስታጣቂዎቹ ለዚህ ነው የተቀመጥኩት አይሉ። አልተሰማኝም ስትል ነይ መሰማት ምን ማለት ነው? የእግዚአብሔር ቃል በዚህ ጉዳይ ምን ይላል? በቃ ከሷ ጋር ከምታረቅ ብሞት ይሻለኛል፣ ቸርች ቀይራለሁ ካለች ክርስቲያን አይደለሽም ብለን መሞገት ካልቻለን፣ ይክል ማለት ክርስትና አንድ ነገር ነው ካላለን፣ እምነታችን ነው ይሄ። በቃ አለቀ። አትችልም እንዲህ ማረግ፣ እንዲህ መካረክ ከማህበራችን ውጣ፣ አምናምንም እንዲህ ማለት ካልቻለን ምኑን ሐዋርያ ምኑን ነብይ አሁን ተዘባርቀን እንደ ሜዳ አህያ ተሽጎርጉረን በቃ እንዲህ ይሆናል። አምስተኛው ወይም አራተኛው ለመንፈሳዊ ህይወት እድገት፣ የመንፈሳዊ ህይወት እድገት የሚለው ፍጹም ሙላት እስከምንደርስ ድረስ፣ እስከዛ ሙላት ጥግ እስክንደርስ ይላል አይደል ጥቅሱ አይደል? ወደ ሙላቱ ልክ መድረስ፣ መንፈሳዊ ሙላት፣ ደቀ መዝሙር መሆን፣ ኢየሱስን መምሰል፣ እግዚአብሔርን መምሰል። ሁላችንም እዛ ቸርች ግን 3 ሰዎች አሉ የሚባል ሳይሆን እንደ ማህበር ሁሉ። ጥቂት ነጥብ ተናግሬ ልጨርስ። ቁጥር 14 እና ቁጥር 15 በቃ ርዕስ አለው። ምን ይላል? እስኪ አስታጣቂዎቹ ለምንድን የሚያስፈልጉን? ለአራቱ ነገሮች። እሱን ልከልስ፣ ዋና ርዕሴ እሱ ስለሆነ አጠገባችሁ ላለው ንገሩት። አስታጣቂዎቹ በሉት በዚህ ማህበር ላይ ካሉ ይህ ማህበር የሚሆነው ይገነባል፣ ለአገልግሎት ይዘጋጃል፣ እምነትና ዕውቀቱ አንድ ይሆናል፣ መንፈሳዊ ህይወት እድገት ይኖራል። ኦኬ። ጥያቄ፣ አስታጣቂዎቹ በትክክል ማህበሩን አለማገልገላቸውን ማሳያለው? አዎ። ቁጥር 14 እንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ንፋስ በሰዎች ረቂቅ ተንኮልና ማታለል ወዲህና ወዲያ እየተንጓለልን ሕፃናት አንሆንም። አስታጣቂዎቹ በትክክል ካላስታጠቁ የሚሆነው 3 ነገር ነው። አንደኛ
በሚመጣ መከራ አለመጽናት ቸርች ውስጥ ታገኛላችሁ። አስታጣቂዎቹ በትክክል እያስታጠቁ ካልሆነ መጽናት ያቀተዋል ሰው። በግሉም በቸርቹም በቤተሰቡም በስራ ቦታውም መከራ ሲደርስበት ቃሉን ሰምቶ ደስ አለው፣ ከዛ መከራ ሲመጣ መጽናት አልቻለም የሚል አንብባችኋል። አለመጽናት ምን ይላል እዚህ ላይ? በማዕበል ወደፊትና ወደ ኋላ። ማዕበል ሲመጣ ምንድነው የሚሆነው? ሰርፍ ሲያደርጉ አይታችኋል። ማዕበል ላይ መጽናት ማለት እሱ ነው። ሰርፍ ማድረግ ነው። መከራው ላይ ሰርፍ ታደርጋለህ። ወደ ላይ ሲል ወደ ላይ ሲል ወደ ታች ሲል በቃ በመከራው በማዕበሉ ላይ እምነትን እንዲያስክ ዝቅ ሲያደርግ ዝቅም ብለህ እውነትን እንዲያስክ ትሞታታለህ። ወደፊት ወደ ኋላ ሲመጣ ሲገፋ በማዕበሉ ላይ ሰርፍ ታደርጋለህ። ሰርፍ ይገባችኋል? ሰርፍ በቃ በላዩ ላይ መሄድ ማለት ነው። ማዕበሉ ብሎ ሲመጣ ሃሌሉያ ሃሌሉያ ተረብያለሁ ተጠብቻለሁ ሰርፍ ማድረግ ትችላለህ። አስታጣቂዎቹ በትክክል ያላስታጠቁት ማህበር በማዕበል ትዳር ውስጥ በተነሳ እኔ ትቼዋለሁ አገልግሎቱን ይላል። ፓስተሩ ተቆጣይ ይተዋል። በቃ ማዕበል አይችልም። በቃ አንድ ሰው በአስታጣቂዎቹ በትክክል እንዳልታጠቀ የምታገኙት በዚህ። ሁለተኛ የሚመጣ የትምህርት ንፋስ ሁሉ ይወስደዋል። ቸርች ለምን ይመስላችኋል ሰው የሚቀያይረው? ጠበል ፈለቀ እኮ ነው። በቃ የትምህርት ንፋስ በመጣቁት በዚህ በኩል ከነፈሰ ይሄዳል፣ በዚህ በኩልም ከነፈሰ ይሄዳል። ሰሞኑን እንትን ተነስቷል አሉ ስቲል ሄደ ፔንቴዎስ እንትና ተነሳ አሉ እንትን ትምህርት አለ አሉ እኛ እንደውም ነን ይላል። የመጣው ንፋስ ሁሉ እንዲህ ነው የሚወስድ። አንተ መቼ ነው እሱ የሚመጣው ነው እውነት ይሆንን ብለህ እንደ ቤሪያ ሰዎች መቀጥቀጥ ማጥናት መነጋገር። በፊት እኮ ሰው መንፈስ ነው የሚል ትምህርት ተነሳ። ታስታውሳለህ? አስተማሪውን ራሱ ስሙን አልጠራም እንጂ ኢየሱስ እኮ አይመጣም፣ ኦሬዲ መጥቷል። በቃ ነው ውስጥ እየሞላ ይመጣና ግልጥ ይላል እንጂ አለ እኮ እሱ እኮ ነው እዛም የሚመጣ ማራናታ እንደዚህ እንዲመጣው ነው። ቸርች ትገባና ትምህርት ታዘጋጃለች። ማራናታ ይመጣል ኢየሱስ የሚል ጥናት ይዘጋጅና ጥናት ይጠናል። ሰው መንፈስ አሁንስ እንዳትሄዱ ወገኖቼ እዛ እንዳትሄዱ ወገኖቼ ነው የምንላችሁ። ማስታጠቅ አልቻለም። ነብይ ሌላ ሆነ ስራው፣ አስተማሪ ሌላ ሆነ ስራው። አዩ ግን በትምህርት ንፋስ ሰው እንደ ልቡ ወዲያ እንደውም ትቼዋለሁ። እንደውም በቃ እኔ እንትን ብያለሁ። አሁን አይታችኋል በየሚዲያው ይወጡ ወደ እናት ቤተ ክርስቲያኔ እንጂ ቄደር ተጠምቄ ዛሬ እንደዛ ይላል አንዱ። ቄደር ተጠመቀና ወገኖቼ እኔ ይገባለሁ ችግሬን አስሬ ምንድነው ማለት ይሆን ነው ምንድነው? ምንም አይደለም። አስታጣቂዎቹ ሌላ ስራ ውስጥ ናቸው። ቢዚ እንጮታለን። እኛም ፓስተሮቹም ሌላ ስራ አለን፣ አስተማሪዎቹም ሌላ ስራ አለን፣ ነቢያቶቹም ሌላ ስራ አለን። ማስታጠቅ የለም። እና ነብይ ነበርኩኝ አሁን ግን በቃ ይላል። ፓስተር ነበርኩኝ አሁን ቀየርኩና ሰለምኩ ይላል። ምንም ነገር የለበትም። ቀየር አንዱ የአባቶቼን አምላክ አስክዳችሁኝ አላለም። የት ገብቶ የት ሄዱ? ጨምበላላ ደግሞ ምንድነው ዋቄ ፈታ ሄዱ። የአባቶቼን እምነት አትታችሁ እናንተ ባህላችሁ እምነቴ ብሄሬ የሚያምን አባቶቼ እርግፍ እያለ what አዩ የክርስትና እምነት መሰረቱ ተናጋ ማለት ነው። አየህ ማስታጠቅ ቀረ ማለት ነው። አየህ ቆመ ዲፌንድ ማድረግ አቃተ ማለት ነው። አየህ ኃጢአት ፊት ዝሙት ፊት የሚቆም ትውልድ ጠፋ። አየህ ስልኩን መጾም አቃተው ሰው። አየህ በቃ አውራጣቱ እንዲህ ይላል ብቻው በቃ አቃተው ሰው ሽምጅ አሳለ ቆራጥ ጠፋ፣ እምቢ የሚል ጠፋ፣ ማስታጠቅ ጠፋ። ሶስተኛው በሰዎች ረቂቅ ተንኮልና ማታለል በቀላሉ መወሰድ። እንደዚህ ዘመን ቲክቶክ ላይ ክርስቲያኑ በኢየሱስ ስም እቺ ልጅ እንትን አይደለችም እንዴ በጌታ ይውልኝ ብዬ እጮኛው አትቷት ይውልኝ ስሙልኝ ብላ ልርፍ ቲክቶክ ላይ ወጣ። ክርስቲያን አገልጋይ በረቂቅ ሰው የተንኮል ስራ ምንድነው? ቴክኖሎጂ ምን ያደርግ ምን እየሰሩ ነው እነሱ? ምንኛ ምን እናርግበት? እንዴት እንኑር? እንዴት እንያዝ? ረቂቅ ተንኮል ሰርትል የሰይጣን ስራ፣ ተንኮል የሰው ስራ፣
ጊዜ የሚያጣ ተንኮል ምንድነው? እንደ ፈርዖን ሊያረግ የሞከረው ምን እያረገ ነበር? ፈርዖን አንተ ሄድና ስገድ ሚስትህና ልጆች እዚህ ይሁኑ ሲል ምን እያለ ነው? ከ3 ቀን መንገድ በላይ አትሂዱ ሲል ምን ማለቱ ነው? እኔ መስዋዕቱን ሰጣለሁ ከ3 ቀን መንገድ በላይ አትሂድ ግን በቃ ስገዱና ተመለሱ ሲል ምን እያለ ነው? ስራ ሲያበዛብህ ምን እያረገ ተንኮል እኮ አለ። ኤልዛቤል የምትባል በላም የሚባል ተንኮል መንፈስ የታጠቁ እኮ አሉ። እንደዚህ ብዬ ልጨርስ። ይሄንን ልድገመው። ማህበሩ አላደገም፣ አስታጣቂዎቹ እያስታጠቁት አይደለም ስንል 3 ምልክት አለው። አንደኛ በመከራ አይጸናም፣ ሁለተኛ በሚመጣው ትምህርት ንፋስ ይወሰዳል፣ ሶስተኛ በሰዎች ረቂቅ በሰዎችም በመንፈስም ረቂቅ ተንኮልና ማታለል በቀላሉ ይሸወዳል። ፈርቻለሁ እኔ ለአንዲት ድንግል ለአንድ ወንድ አጭቻችሁ ነበር፣ ሔዋንን በተንኮሉ እንዳሳሳታት። ለክርስቶስ ያላችሁ ቅንነት በሰዎች ረቂቅ ተንኮል ለክርስቶስ ያላችሁ አመለካከት ይበላሻል፣ ለቸርች ያላችሁ አመለካከት ይበላሻል፣ ቅንነት ይጠፋል። ብለህ ጀምራል። በቃ ቅንነት ተጠፍቶ ቸርች የምታየው ነገር ደስ አይልህ። ክርስቶስ የሚባል ቅንነት ይጠፋል። የመጨረሻ ነጥቤ በትክክል ከሰሩስ ምን ይሆናል? በትክክል ከሰሩስ ምን ይሆናል? እነዚህ አስታጣቂዎች በትክክል ነብይ በትክክል አስተማሪ በትክክል መጋቢ በትክክል ሐዋርያ በትክክል ካስታጠቀ ምን ይሆናል? 4 ነገር። ብልቶች በነገር ሁሉ ራስ ወደ ሆነው ያድጋሉ። እጃችሁን አንሱ እስቲ። እኔ በሉ በሁሉ ነገር የግርጃማኒኤል ራእይ በሁለንተናዊ መልኩ ይሌለ እሱ ማለት ነው። እስቲ በሉት እጆቻችሁን አንሱና እኔ በነገር ሁሉ ራስ ወደሚሆነው አድጋለሁ። አስታጣቂዎቹ በትክክል ካስታጠቁኝ ራስ ወደሚሆነው በነገር ሁሉ አድጋለሁ። ማደግ በነገር ሁሉ ምን ይበል ይታይ። ነገር ሁሉ ምንድነው? ነገር ሁሉ ነው። በሁሉ ነገር ታድጋለህ። ስለዚህ ትክክለኛ ነብይ፣ ትክክለኛ አስተማሪ፣ ትክክለኛ ሐዋርያ፣ ትክክለኛ ወንጌል ሰባኪ ሲኖር በነገር ሁሉ እድገት ይኖራል። ሁለተኛ ብልቶች ሁሉ ጥቅሱን ነው ማነበው ራስ ከሆነው በሚያገናኘው በጅማት በኩል ይያያዛሉ። አንቺ ቁጭ በይ፣ እኔ ከሱ ጋር እገናኝና እነግርሻለሁ። በቃ እንዲህ የሚል ነብይ ካለ አስታጣቂ አይደለም። አስታጣቂው ራስ ከሚሆነው ጋር በጅማት መገናኘትሽን ነው ቼክ የሚያደርገው። ጅማቱ ማን ነው? ቅዱሱ መንፈስ። ከዚህ ራስ ጋር እጅ የተገናኘው በጅማት ነው። እግሬ ከራስ ጋር የተገናኘው በጅማት ነው። ያ ጅማት መንፈስ ቅዱስ። አንቺና ራስ የሆነው ኢየሱስ እግዚአብሔር ካልተገናኛችሁ እዚህ መተሽ እኔ ብቻ በቃ ማቀልሽ፣ እኔ ብቻ ምነግርሽ፣ እኔ ብቻ መጻፉን አማነብልሻለሁ፣ እኔ ገላበጥልሻለሁ፣ እኔ ጸልይልሻለሁ፣ እንደ ተክልዬ በእግሬ ቆሜ ጸልያለሁ። አንቺ ጽብረሽ ተፈንድተሽ ደሪ ነው። ቸርች አይደለም። እኔም ፓስተራችሁ አልሆንም። እንደሱ ከሆነ ትጠይቅሽ ነው። ጸልያለሽ ወይ? ያው ማደር ትሄዳለህ ወይ? ለምንድነው አገልግሎት ውስጥ ማትገባው? አንተ ከጌታ ጋር ያለ ግንኙነት እንዴት ነው? በዚህ ህይወት ከጌታ ጋር ያለ ህይወት ዝቅተኛ ስለሚመስለኝ ለጊዜው አቁም ካላለ መጋቢ አስተማሪ ከራስ ከሆነው ጋር እንድትገናኝ ካልመከረ ነብይ እጅ እየጫነ ነገመተሽ እጅ እያጨሽ ጸጉራችን ተመለጠ። አንዳንዶቻችን እንዴ ራስ ከሆነው ጋር በጅማት መገናኘት ነው የሚያስፈልገን። ነብይ ካለ ነብይ ባለበት ጉባኤ ውስጥ ነብዩን የሚጠብቅ ጉባኤ አይኖርም። ሪል ነብይ ከሆነ ያለው ገና ስትገባ ተገናኝታል። በቃ ቶንቶ ጥላላት ይሁን። እሱ ሲያወራ ይጋያስ መንፈስ ቅዱስ ላንተ ይመሰክርላል። አዎ ይላል። ተገናኝታል። አንተም ነው እንዴ ሰርፕራይዝ አይልህም። አንተም አግኝተኸዋል። አንተም ሰማይ ነህ። ያንተም ኔትወርክ ክፍት ነው። ጮኻችሁ አሜን በሉኝ ባካችሁ። አዮ ጤነኛ አስታጣቂዎች ባሉበት ቦታ ብልቶች ራስ ከሆነው ጋር ይገናኛሉ። ሶስተኛ ብልቶች ሁሉ የራሳቸውን ስራ በፍቅር ያከናውናሉ። ሰምቻለሁ በሉኝ። በጌታ ሰምቻለሁ በሉኝ። ሁሉም ፍቅር የራሱን ስራ ያከናውናል። እየመጣ ፓስተር እዚህ ጋር ጫንልኝ፣ እዚህ ጋር ጫንልኝ፣ እዚህ ጋር ጫንልኝ። የራሱን ስራ ጥርስ አኝኩልኝ ብሎ እንደማያውቅ አኝኪ፣ ጆሮ ስሚ
የራስሽን ስራ አከናውኚ። ጸጋ ተሰጥቶሻል። ጸልይ፣ አሳድጊ የራስሽን ስራ። ለዛውም በምን በፍቅር ቸርች ውስጥ አክቲቭ ሁኚ። እንዴ አንቺ ዶርማንት ሆነሽ እኮ ፓራላይዝ ሆነች ቸርች ሆነች። እግር ነሽ አሉ እየጎተትን እኮ ምን ሄደው አንቺ ነሽ እኮ በቃ ተቸገርን። አንቺ ጎተትሽን እኮ የራስሽን ስራ ስሪ። አውራጣት ከሆንክ ስራ አውራጣት እኮ የለም ማለት መብላት አትችልም። አሁን አውራጣት ከሆንክ እኮ በቃ አንተ የራስን ስራ ስትሰራው እኔ የራሴን ስሰራ አካል ሁሉ ይንቀሳቀሳል። ጫጫ አሜን በሉኝ እስቲ። ስለዚህ እጅ ከጫንኩኝ አይቀር ፓራላይዝ የሆኑ ብልቶች ካሉ እጅ መጫን ለኔ ስል ነው ይሄን ማረጋው እንዳልጎተት። ገብታችኋል ማወራው ነገር? የመጨረሻው አራተኛው ብልቶች ሁሉ ራሳቸውን ያንጻሉ። ጤናማ ገንቢዎች፣ ጤናማ አስታጣቂዎች ካሉ ማህበር ውስጥ ከነሱ እየተቀበልክ አሜን አይደለም። ጀስት እነሱ እንትን ነው የሚሰጡ፣ አንተ ነህ ራስን የምታንጸው። ይሄን ትምህርት ወስደህ ትፈጫዋለህ፣ ቤት ገብተህ ታንጻለህ፣ ራስን ትጸልያለህ፣ ታንጻለህ፣ ራስን ታገለግላለህ፣ ታንጻለህ ራስን። እንዲሁ እኔን እየጠበቀኝ እሁድ ለዛው ማርፈህ መጥተህ ከዚህቹም ላይ ሸራርፈህ እንዲሁም ቾኩሌ እየወጣብኝ እንዴት አድርጌ ነው እኔ አንተን ማንጸህ? አንቺን ማንጸው ትንሽ ነገር ሰጥሻለሁ። አንቺ እሷን አርገሽ ስትመጪ በቃ ሁላችንም ጥሩ እንሆናለን። አለበለዚያ አሁን እኔ 600 ሰው ጎብኝቼ 600 ሰው መክሬ ለ600 ትንቢት አምጥቼ ለ600 ሰው አይሆንም። እንዴት ይሆናል? ለዚህ እኮ ነው በቃ በፕሮግራም በኢቨንት ያለቅ ነው። በኮንፈረንስ በዚህ በኩል ምን ወድጄ ነው በጅምላ ላረገው ፈልጌ እኮ ነው። እያንዳንዳችሁን በክርስቶስ ፍጹም አድርጌ መስራት አልችልም። ለዛ ነው ራሳችሁን ማነጽ አለባችሁ ምለው ናው። አሁን አስታራቂዎቹን እናወራ ብንል በቃ አሁን እንችላለን። ያ ሰምታችሁኛል? አሁን ስለ ሐዋርያ ስናወራ የጎመጀን ታድሉ አንልም። yes እንደሱ ነው የምፈልገው። እንዲህ አይነት ሰው እንዲህ አይነት ነብይ ነው እኔ እንዲሆን እናንተ ሰራተኛ አሁን ልትቀጥሩ ስትሉ ታዩ የለ እንዴ? ሳያት ምንም የምትሆን አይደለችም ትለኛለች መቅዲ። እንዴው ሳያት የምትችልም አትመስልም። ለለኛ ስትል ነው የምታያት። ሐዋርያ ነብይ ለራሳችሁ ስትሉ እዩ፣ አትቅኑባቸው ማለት ነው። ስማም ታድሉ ግርማ ሞገሱ ለእናንተ የማይጠቅም ከሆነ ምን ያደርግላችኋል? ተነሱ ቆሙ።